በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአምላካችን የቅዱስ እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቅዱሳን ሁሉ ወዳጆች እንደምን ሰነበታችሁ? ደህና ናችሁ ልጆች? አሜን። ለዚች ቀን ላደረሰን ቸሩ አባታችን ብሩክና ቅዱስ እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 60 መንፈሳዊ ትምህርታችን ታላቁ የልቡና ወይም የአእምሮ ጦርነት በሚል ርዕስ ተማምረናል። በዚህ ዘመን የፍጻሜ ጦርነት ላይ መሆናችንን፣ የጦርነቱ ሜዳ ሐሳባችን የሚመላለስበት አእምሮ መሆኑን፣ የጦርነቱ ዓላማም ይህንን ቦታ ለመቆጣጠር በመሆኑ ጸንተን ልባችንን፣ ሐሳባችንን መጠበቅ እንደሚገባን፣ እንዲሁም በጠላት ሰይጣን ዘወትር በየደቂቃው የሚወነጨፉ ተስፋ አስቆራጭ ወይንም ከግንዱ ክርስቶስ ተቆርጠን በራሳችን እንድናፈራ የሚያደርጉን የሚጎተጉቱን ሐሳቦችን በሙሉ በእውነት ጋሻነት መክተን በቃለ እግዚአብሔር እንዴት ቆርጠን መጣል እንደሚገባን ተመልክተን ነበር። በዛሬው መርሃ ግብራችን ደግሞ ለክርስቶስ አእምሮን መማረክ በሚል ርዕስ የምንማማር ይሆናል። አምላካችን ቅዱስ እግዚአብሔር ያስተምረን። ልጆች፣ ባለፈው ትምህርታችን ታላቁ የልቡና ጦርነት በሚል ርዕስ ስር ሐሳባችን የሚንሸራሸርበት አእምሮ የጦር ሜዳ እንደሆነ፣ የሚመጣውንም ሐሳብ በቃለ እግዚአብሔር ፈትሸንና መርምረን ብቻ ማስገባት እንደሚገባን ተመልክተን ነበር። በዛሬው ትምህርታችን ከዚሁ ክፍል የሚቀጥል ሲሆን አእምሮን፣ ሐሳብን ለክርስቶስ እንዲታዘዝ እንዴት እንደምናሰለጥነው የምንመለከት ይሆናል። አምላካችን ጌታችን ሕይወታችን ኢየሱስ ክርስቶስ እንዴት በቅድስና ሕይወት ከእርሱ ጋር አንድ መሆን እንደሚገባን ያስተምረን። ለትምህርታችን መነሻ የሚሆነን በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 3 እስከ 5 ቅዱስ ጳውሎስ የጻፈውን መልእክት መነሻ እናደርጋለን። እንዲህ ይላል: በሰው ልምድ ምንም እንኳን የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን ይላል። ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን። የሌላውን ሳይሆን የራሳችንን አእምሮ ሐሳብ ለክርስቶስ ፈቃድና ትእዛዝ እንዲንበረከክ፣ እንዲገዛ፣ እንዲታዘዝ፣ እንዳያምፅ እንዴት እንማርከው የሚለውን እንመልከት። ሐዋርያው ቅዱስ ጳውሎስ የተጠቀመበት ቋንቋ ወታደራዊ አገላለጥ ነው። ምክንያቱም ሐሳብ የሁለት ተቃራኒ አካሎች የጦር ሜዳ በመሆኑ ነው። የተማረከ ምርኮኛ አድርግ የተባለውን ከማድረግ ውጪ ለምን፣ እንዴት፣ እምቢ የማለት ዕድሉ የለውምና፣ ለክርስቶስ የተማረከ አእምሮም ከክርስቶስ ፈቃድ ውጪ ለሚመጡ ተቃራኒ ሐሳቦች ባዕዳን ስለሚሆኑበት አይቀበላቸውም፣ አይታዘዝላቸውም። የማራኪው የክርስቶስን ሐሳብ ብቻ ያስተናግዳል። ለክርስቶስ የተማረከ አእምሮ። እስኪ ባጭሩ ለማስታወስ እንዲረዳን የሐሳብ ጦርነት ባህሪን እንመልከት። የሐሳብ ጦርነት አካላዊ ሳይሆን መንፈሳዊ ጦርነት መሆኑን፣ የጦር ግጥሚያውም በእውነትና በሐሰት በብርሃንና ጨለማ መካከል መሆኑን፣
ዓላማውም አስተሳሰብን መቆጣጠር ነው። ምክንያቱም አስተሳሰብ ስሜትን፣ ውሳኔን፣ ባህሪንና እምነትን የሚቃኝ በመሆኑ ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 23 ቁጥር 7 ላይ በልቡ እንዳሰበ እንዲሁ ነውና ይላል። በልብ የታሰበው ይተገበራል ማለቱ ነው። በተጨማሪም ቅዱስ ጳውሎስ ይህንን ሐሳብ ሲያብራራው በሮሜ መልእክቱ ምዕራፍ 8 ቁጥር 5 እስከ 8 እንዲህ ብሏል። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል። በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስለ ሥጋዊ ነገር የሚያስብ እንደ ሥጋው ፈቃድ ይኖራል፣ ፍጻሜውም ሞት ነው። እንደ መንፈስ የሚያስብ ግን ሕይወትና ሰላምን ያጭዳል ማለት ነው። ስለዚህ ሐሳብን የተቆጣጠረ የዘላለም ዕጣ ፈንታን ይቆጣጠራል። በመቀጠል ሐሳብ ከየት ይፈልቃል የሚለውን እንመልከት። ክርስቲያኖችን የሚያጠቁ ሐሳቦች ከሦስት ምንጮች ይፈልቃሉ። ከሥጋዊ ፈቃድ፣ ከዓለም አሰራርና ከሰይጣን። በዝርዝር እንመልከታቸው። ከሥጋዊ ፈቃድ ስንል በውስጣችን ያለ ተፈጥሯዊ የኀጢአት ዝንባሌን መሠረት የሚያደርግ ነው። ከቀድሞ ልምዶቻችን፣ ካሳለፍናቸው ተሞክሮች፣ ከልብ የሚመነጭ ኩራት፣ ትዕቢት፣ ፍትወት፣ ፍርሃት፣ ቁጣ የመሳሰሉ ሥጋዊ ፍላጎቶቻችንን መነሻ ሊያደርጉና ሐሳብን ሊያጭሩ ይችላሉ። ልክ እንደ ክብሪት። በክብሪት የምትጫር እሳት ትንሽ ብትሆንም እፍ ብለን ማቀጣጠያና ማገዶን ከመገብናት ሀገርን ልታጠፋ ትችላለች። እፍ ብለንም ልናጠፋት እንችላለን። እፍ ለማቀጣጠል፣ እፍ ለማጥፋት። ስለዚህ ከሥጋዊ ፈቃድ ከራሳችን የሚመነጩ ሐሳቦችን እንዲሁ ማጥፋትም ማቀጣጠልም በእጃችን ይገኛል። ሁለተኛው ሐሳብ የሚመነጭበት ቦታ ከዓለም አሰራር ነው። ከተለያዩ ባህሎች፣ ሚዲያ፣ ከመዝናኛው ዓለም፣ ከማኅበራዊ ግፊትና በተለይም የቴክኖሎጂ አጠቃቀማችን ወደ ውስጣችን ልዩ ልዩ የተበከሉ ሐሳቦችን እንዲያሰርጹ ዕድሉን በሩን ይከፍታል። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ብሎናል። ምንም እንኳን ዓለም እንዲህ ባሉ አሰራሯ ወደ ውስጣችን የክፉ ሐሳቦችን ብታስገባም እኛ ግን ራሳችንን ከዓለም ልንለይና ልንቆጣጠር ይገባል። ዓለም ሙሉ በሙሉ በሚባል መልኩ በተቀናጀና በተደራጀ ሁኔታ አእምሮአችንን በፍርሃት፣ በንጽጽር፣ ስነ ምግባር በጎደለው ባህልና ግላዊ ሕይወትን ማዕከል እናደርግ ዘንድ የአእምሮአችንን አሰራር ፕሮግራምድ ለማድረግ ሳታክት እየሰራች ትገኛለች። ሦስተኛው ክፉ ሐሳብ የሚመነጨው ከሰይጣን ነው። የሐሰት አባት ሐሰትን ከልቡ ከራሱ ከሚያፈልቀው ጌታችን በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ለአይሁድ እንዲህ ብሏቸዋል። እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና ይላል። ስለዚህ ሐሰተኛ ሐሳቦች ወደ ውስጣችን ሲመጡ ምንጫቸው
ከሰይጣን ሊሆን እንደሚችል ማስተዋል ይገባናል። ከሰይጣን የሐሰተኛ ሐሳቦች መካከል ስለ እግዚአብሔር እንድንጠራጠር የተለያዩ ክሶች፣ ውግዘት፣ ማታለል፣ ማጭበርበር፣ አጠራጣሪ ጥያቄዎቹን ከፍርሃት ጋር አጣምሮ ሊያቀርብ ይችላል። እንዲህ ቢሆንስ ባይሆንስ ምን ይፈጠር ይሆን እያልን ስለ ነገም ዕጣ ፈንታችን እንድንጨነቅ ሊያደርገን ይችላል። እንግዲህ እንዲህ ያሉ ሐሳቦች ከየትም ይምጡ ከየት አሳሳቢው ነገር ምንጫቸው ሳይሆን እኛ የምናስተናግድበት መንገድ ነው። ለትምህርታችን መነሻ ወዳደረግነው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 5 ላይ እንደተናገረው ለክርስቶስ ለመታዘዝ አእምሮን ሁሉ እንማርካለን እንዳለ ሐሳባችንን ፈትሸን ቀድሰን በክርስቶስ ፈቃድና ዓላማ ተቃኝቶ የተወደደ ዜማ ይሆን ዘንድ እጅ ወደ ላይ ብለን እንዴት ሐሳብን እንማርከው? መማረክ ስንልስ ምን ማለት ነው? መማረክ ማለት ሐሳብን መፈተሽ፣ ማንነቱን መለየት፣ ከጠላት ወይስ ከወገን ነው የመጣው? በመቀጠልም ሐሳቡን በቁጥጥር ስር ማዋልና በሐሳቡ ላይ መፍረድ፣ በመጨረሻም ለክርስቶስ ሥልጣን ማስገዛት ይገባናል ማለት ነው። ቅዱስ ጳውሎስ በአንደኛ ተሰሎንቄ መልእክቱ ምዕራፍ 5 ቁጥር 20 ላይ ሁሉን ፈትኑ መልካሙንም ያዙ እንዳለ ሐሳቦችን የምንፈትሽባቸው ጥያቄዎችን እንመልከት። ሐሳቦችን ከምንፈትሽባቸው ጥያቄዎች መካከል ይህ ሐሳብ ከእግዚአብሔር ነው ወይስ ከሌላ? ከቃለ እግዚአብሔር ጋር ይስማማል ወይስ ይቃረናል? ሐሳቡ እምነቴን ያበረታል፣ ያጸናል ወይስ ይሸረሽራል፣ ጥርጣሬን ይዘራል? እግዚአብሔር የሚከብርበት ሐሳብ ነው ወይስ ሥጋዊ ፈቃዴ የሚፈጸምበት? እንዲህና እንዲህ የመሳሰሉ መፈተሻ ጥያቄዎች ፊት ሐሳቡን ብናቆመው ማንነቱ ቁልጭ ብሎ ይገለጣል። በመጨረሻም ሐሳብን እንዴት ተቀብለን ለክርስቶስ ድል እንንሳ? ሐሳብን ማስቀረት የማንችል ከሆነ እንዴት ማስተናገድ እንደሚገባን መሰልጠን ጠቢብነት ነው። የመጀመሪያው ሐሳብን ድል የምንነሳው ቃለ እግዚአብሔርን ዘወትር በመታጠቅ ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ቁጥር 17 ላይ የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው እንዲል ቃለ እግዚአብሔርን የውጊያ መሳሪያችንን ዘወትር መወልወል፣ መፈተሽ፣ አጠቃቀሙንም መሰልጠን ያስፈልጋል። አንድ ሐሳብ በውስጣችን ሲመጣ ጌታችን ባሳየን አርአያነት መሠረት እንዲህ ተብሎ ተጽፏል ባልን ጊዜ ሐሰት በእውነት ይተካል። አንዳንድ ጊዜ ወደ ውስጣችን የገባ ሐሰትን አውጥቶ ለማስወገድ እጅግ አስቸጋሪ ነው። ቀላሉ መንገድ ግን በእውነት ስንተካው አእምሮአችንም ያርፋል። ሁለተኛው አእምሮን ማደስ ነው፣ የልቡና መታደስ። ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 2 ላይ በልባችሁ መታደስ ተለወጡ እንዳለ አእምሮን ማደስና መለወጥ ማለት የጦሩን ሜዳ ለእኛ ምቹ አድርጎ መስራት ማለት ነው። መከላከያ ምሽግን ማጠነካከር፣ መቆጣጠሪያ ማማን መገንባት፣ እይታን የሚጋርዱ መደበቂያዎችን መመንጠር ማለት ነው። ልቡናን ማደስ ማለት ጠላት ቢመጣም በቀላሉ ይለያልና መመከቱ አስቸጋሪ አይሆንብንም። የልቡና መታደስ ሲባል ልቡናችን ንቁ እንዲሆን ቀጣይነት ባለው መልኩ ከስር ከስር በቃለ እግዚአብሔር መወልወል፣ እስኪቆሽሽ ጠብቆ ማጽዳት ማለት ግን አይደለም። ሳይቆሽሽ መወልወል ውበቱን የበለጠ ያፈካል፣ እንዲያንጸባርቅም ያደርገዋል። ልቡናችንን
ውስጣችንን የምናድሰው አስበንበት መሆንም ይገባል። እድሳቱም በጥብቅ ዲሲፕሊን መመራት አለበት። ይህ ማለት ቃለ እግዚአብሔርን በየዕለቱ ማንበብ፣ መጠየቅና ማሰላሰል ማለት ነው። ሌላው ሐሳብን ለክርስቶስ ድል የምናደርግበት መንገድ በጸሎትና በትጋት በመጠባበቅ ነው። ጌታችን በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። ትጋትና ጸሎት። ጦርነት ላይ ያለ ወታደር ትጉ ካልሆነ እንቅልፉ ሊያስበላው ይችላል። በጦርነት ወቅትም የማይሰበር የግንኙነት መረብን መዘርጋት ወሳኝ ግብዓት ነው ድል ለማድረግ። ይሄም ጸሎት ነው። የመጨረሻው ሐሳብን ለክርስቶስ ፈቃድ ድል የምናደርገው የታዛዥነት ሕይወት ሲኖረን ነው። ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው ብሏል። እንግዲህ ሐሳብ አቅም የሚያገኘው ስንታዘዝለት ነው። የጌታችንም ትእዛዝ ቢሆን በውስጣችን የሚሠራው ስንተገብረው እንጂ ካልኖርንበት ከጊዜ በኋላ ኃይሉን አጥቶ ደብዝዞ ሊጠፋ ዘሩም ሊወሰድ ይችላል። ክፉም ሐሳብ ቢሆን እምቢኝ አንታዘዝም ካልነው ኃይሉን ያጣል፣ ይጠፋል ማለት ነው። ማጠቃለያ፣ በዛሬው ትምህርታችን ለክርስቶስ አእምሮን ሐሳብን መማረክ በሚል ርዕስ ተማምረናል። በዚህም እኛ የአስተሳሰባችን ውጤት መሆናችንን፣ የሐሳብ መፍለቂያዎች ከሥጋዊ ፈቃድ ከዓለምና ከሰይጣን ሊመጣ እንደሚችል፣ ሐሳቦችን እንዴት መፈተሽ እንዳለብን፣ ድል ማድረግ የምንችልባቸውን ስልቶችም ደግሞ ተመልክተናል። እነርሱም ቃለ እግዚአብሔርን በመታጠቅ አእምሮአችንን በየጊዜው በማደስ ጸሎትና ትጋት እንዲሁም የታዛዥነት ሕይወት ለድል እንደሚያበቁን ተመልክተናል። የዛሬው መርሃ ግብራችንን ከማጠናቀቃችን በፊት ለመወያያ የሚሆኑ ጥያቄዎችን እንስጣችሁ። የመጀመሪያው ጥያቄ፣ ወደ አእምሮአችሁ የሚመጡ ክፉና ደግ ሐሳቦችን እንዴት ነው የምታስተናግዱት? ከዚህ መርሃ ግብር ምን ተማራችሁ? የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።